ፕሮግራማችን እንደቀጠለ ነው የሚገኘው። አሁን ያለንበት ሰዓት ደግሞ የአዲስ ምዕራፍ ሰዓታችን ላይ ነው ያለነውና እንከታተል። የዛሬው የአዲስ ምዕራፍ ዝግጅታችን እዚሁ አዲስ አበባ ጎፋ መብራት ኃይል ተብሎ የሚጠራው ኮንዶሚኒየም ውስጥ ተገኝቷል። እዚህ ግቢ የተገኘንበት ምክንያት ቀደም ብለን እንዳሳየናችሁ ሰሞኑን በማህበራዊ ሚዲያዎች ሲዘዋወር የነበረ የአንዲት እናት ከ3 ልጆቿ ጋር ጎዳና መውጣትና ሰቆቃን ተመልክተን ነው እዚህ የመጣ ነው። እንግዲህ ቪዲዮን በማህበራዊ ሚዲያ እንዳየነው ከሆነ በግፍ አግባብ ባልሆነ መንገድ በባለቤቴ ተገፍቼ ከነ3 ልጆቼ ከኖርኩበት ቤት ተፈናቅያለሁ ብላ የድረሱልኝ ጥሪዋን ታሰማለች እናት። እኛም ይህንን ድምጽ ሰምተን ዝም ማለት አልቻልንም። ምን ማድረግ አለብን፣ እንዴትስ ልናግዛት እንችላለን ብለን ነው እዚህ የተገኘነው። ሙሉ ታሪኩን አብረን አቢባ አህመድ ባላለው የተወለድኩት ጅማ ነው። ያው ከልጅነቴ ጀምሮ እኔ በስራ ነው ያደኩት። ትምህርት ላይ ብዙም እንትን አላልኩም። ከጅማ ከወጣው ቆይቻለሁ። 10 ምናምን አመቴ ነው። ከጅማ ወጣሁት ወደ ውጭ ሄጄ ነው። ወደ ውጭ ኳታር ሄጃለሁ። ሱዳን ነበርኩ። ከዛ እዛ ሰርቼ ባመጣሁት ነገር ላይ ወደ ቡራዩ አካባቢ ሱቅ ነበረኝ። የተገናኘነው እንደማንኛውም ሰው እንዲ ሱቄ ላይ የመጣ ከጓደኞቹ ጋር ሰው ሊጠብቅ ይቀመጣል። ምን ይላል? በዛ አማካኝነት ነው የተዋወቅነው። ተግባባን። ከዛ ሽማግሌ እንዲላክ ወሰነ። በዛው አብረን መኖር ጀመረ። እዛው ቡራዩ አካባቢ ላይ ማለት ነው። የህቴ ቤት ነበር የተጋባንበት። እሷ ውጪ ነበረች። እኔ መጀመሪያ እዛ ነበር የምኖረው። እኔ ክራይ ቤት የሚባል ነገር አላቅም በህይወቴ እና እዛ እየኖርኩኝ በዛው ተጋባን። ልወልድ ስል ባህሪው የተቀየረ ሱሰኛ ወንዶች ሰብስቦ እንትን ወያላዎች ምናምን ሰብስቦ ይመጣል። እህቴም ከውጭ መጣች። እዛች የነበርኩባት ሱቅ ላይ በቃ ሲሰለቸኝ የሱን ሁኔታ ባህሪው እያየለ ሲሄድ እህቴንም እንትን ከመላልኩና ወደዛች ሱቅ ገባሁኝ። በቃና እዛው እንኑር ብዬው ገባሁኝ። የትልቁ ልጅ ለመውለድ ክራይ ቤት ተመልሼ ወደ ክራይ ቤት ገባሁኝ። ከሱቅ ወጥቼ እዛ መውለድ ስለማልችል ማለት ነው። ከዛ ክራይ ቤት እየኖርኩኝ እያለ ክራይ ሊከፍልልኝ አልቻለም። ክራይ ሲደርስ ሰውየው እንዲሁም አራስ ቤት የመጀመሪያ ልጅ ወልጄ በባዶ እግሬ ሰውየውን ለማምለጥ ልጄን ተሸክሜ የወጣሁበት ጊዜ አለ። እሱ በቃ ከሚኖርበት ጊዜ የማይኖርበት ጊዜ ይበልጣል ቤት ውስጥ እና እያመሸ ይገባል። 7 ሰዓት 8 ሰዓት ወንዶች ይሰበስብና መጥቶ እነሱን ቤት ውስጥ ጥሏቸው ምናምን ተመልሶ ለሊት ይወጣል። በመሀል ይቅርታ ጠይቆ ይገባል። በቃ የእንግልት የትግል ኑሮ ነበር የምኖረው። ይሄ ሁለተኛው ልጅ እንደተረገዘ ነው ይሄ ቤት እጣ ወጣለን። 7 ወር ነው 8 ወር እንደሆነ መተን በኢንተርኔት አየነው። ሞልድበት ቤት የለኝም ብዬሻለሁ። እናቴ ጋር ሄድኩኝ። ጅማ ነው የወለድኩት ሁለተኛው ልጅ። ከሱ ጋርም ተስማምተን ምን ብለን ተወለደ። ጅማ መጥቶ የኔንም የጋብቻ ሰርተፊኬት የልጁንም የልደት ሰርተፊኬት ከጄ ይዞ ነው የሄደው ቤቱን ልዋዋልበት ብሎ ማለት ነው። ከዛም አልፎ ተርፎ ደግሞ በልጅ በሚስት እንደሆነ ቀጥሎም ደግሞ የጡረታ ሙሉ ሲባል የሁለቱ ልጆች ፎቶና እንደዛው ተጣልተንም እያለ የልጆቹ ፎቶና እንትን ጡረታ ላስሞላ ነው ብሎ ወስዷል። የኔም ፎቶ የጡረታ መብት ላይ ራሱ አስሞልቷል አለ። ወልጄ መጣሁኝ። ከመጣሁም በኋላ ተመልሼ ወደዛችኛው ሱቄ ነው የገባሁት። ወደዚህም ቤት አልመጣሁም። ከዛ አጥፍቻለሁ፣ ይቅርታ እሺ፣ ዳግም አይለምደኝም እና ልጄን አሳይኝ፣ ልጆቼን ማየት ፈልጋለሁ አለ። እሺ ብዬ ይዤ መጣሁ እዚህ ቤት። ይዤ መጥቼም በቃ እዚህ ቤት ያለው ነገር እዛ እንደለመድኩት በራሴ ነው የለመድኩት። ሁሉ ነገር ወጪ ማደርገው እሱን ጠብቄ አላቅም። እሱን ኪሳይቼ አላቅም ወይ እንደባለ ሰጥቶኛ አያቅም። እዚህ መጥቼ ግን ጎረቤቶቼን እስከመግባባቸው በመከራና በጭቅጭቅ በክስ በመናምን ነው የተግባባኋቸው። ችግሬንም የተረዱልኝ በዛ አማካኝነት ነው። ሲመጡ ያው በመምህራን ነው ቤት ተሰጥቷቸው የመጡት። እሷ አንደኛ ላይ ነው የገባችው።
እንግዲህ እኔ እስከማቃት ድረስ ልጁ ትንሹ ልጅ ሆና ነው አንደኛውንም እዚህ ነው የወለደችው። ኑሮ ሲሆን ኑሮሽን ለማሸነፍ ዝቅ ብለሽ ምናምን ትኖሪያለሽ። የሷ ደግሞ የባሰ ነው። ይሄ ልጅ 6 ወር ሞልቶት አጥሚጥ ማስፈጭበት አጥቼ ተቸገርኩኝ። በቃ እህቴ ቤት እየሄድኩኝ ጎረቤት እየሄድኩኝ ምናምን እየበላው ልጁ ጡት ነው የሚጠባው። ትንሹም ብዙም ብስኩትም ምንም ሁሉም ይገዛለታል። እንደዛ እየሸወድኩኝ መኖር ጀመርኩ። እዛች ሆና ቤቱ ስር 6 ወር ስጠብቅ እሱ ቀለብም አይለኝ ምንም አይለኝ የተወደቅሽም አላለኝ። ተመልሼ ማገኘው ነገር እህቶቼንም ተበዳደረ። ግን ነጋ በቃ የሚያኩኝ ጎረቤቶች ጋር ሳላስፈቅድ ቡና ፈላ እያልኩኝ ገብቼ ቁርሴን ምሳዬንም እንደዛ አድርጌ ነበር የምሸውደው ልጆችን ይዤ ማለት ነው። የምበላው እስከማጣ ድረስ ልደታ ፍርድ ቤት እኮ እንደዚህ ያስታርቃሉ። ለምን ሄደሽ ቀለብ አትጠይቂው ምናምን። እሱ ስቲኪኒ እንትን እያለ መንገድ ለመንገድ ይሄዳል። ጫትና ሃይላንዱን እያንጠለጠለ ይሄዳል። አንቺ 2 ልጆች እየጎተሽ ለምን ትቸገሪያለሽ ምናምን አሉኝ። መጀመሪያ የሚያውቁኝ ሰዎች ማለት ነው ሲሉኝ እሺ ብዬ እነሱ ጋር ሄድኩኝ። ልደታ ሴቶችና ህጻናቶች ቢሮ አስጠሩት፣ ጠየቁት። አዎ ደሞዝ አለካው ምን ያህል ነው? እንደዚህ 3000 ምናምን ደርሶለታል አድጎ ማለት ነው። ነው እሺ በቃ እንጻፈልኝና ወደ ፍርድ ቤት ቀለብ አስቆርጪ ብሎኝ ወደ ፍርድ ቤት ተጻፈልኝ። ወደ ጦር ኃይሎች ያለው ፍርድ ቤት። ያውንም እኔ ኑሮውን ትዳሩን ሳልፈልገው ቀርቼ በዛን ሰዓት ራሱ ቀለብ ፍለጋ ነው በቃ ልጆቹን መቀለባቸው ነገር ስላልነበረ ነው። ሱቄ እንደሆነ ወደ አድሟል እንትኑ ቤቱ ብቻ ነው የነበረው። ቀለብ እንትኑን ይጣራለች ታየ 1200 ብር ተቆረጠልኝ ለ2 ልጆች 1200 ብር ተቆርጦልኝ 1200ንም ላይሰጠኝ ትምህርት ቤቱ ለቆ ሄደ። 2 ወር ነው 1 ወር ታስሮ ሰጠኝ። 1 ወር ትምህርት ቤቱ ከፈለኝ። 2 ወር ትምህርት ቤቱ ከፈለኝ። ከዛ ያንን እንዳይከፍለኝ ቀይሮ ሄደ። እንደለመደብኝ ከዚህም ከዛም እያልኩኝ ጀበናውን ምንንም እየቸረቸርኩኝ ትልቁ ላይ ቆልፌ ትንሹን ተሸክሜ እየሄድኩኝ ጀበና ከመርካቶ በፌስታል አምጥቼ እያልኩ ልጆቹን መቀለብ ጀመርኩኝ። እኔም ከፍ ማለት ጀመርኩ። ወይ ልጄን አሳየኝ ወይ አጠፋሻለሁ ወይ ልጄ ማየት ፈልጋለሁ አለ። እንዴ ልጅህንማ የተወሰነለት እንኳን ቀለብ እንዳሰጠው አይደል እንዴ ትምህርት ቤት ቀይረክ ሄድከው። ስለዚህ እንዴ ለልጅ ታስባለህ? እኔ እናትነቴን ተወጥቻለሁ። ከፈለክ እኔ እንደምንም እንደለመድኩኝ የዚህም ቤት የዛም ቤት የቡና ቁርስ ለምኜ እየበላው ልጆቼን አሳድጋቸዋለሁ። ካሁን በኋላ ግን በልጆቼ አትድረስብኝ ስለው በቃ ይሄንን ካላደረግሽ ህይወትሽን ነው ማጠፋሻለ። ከዛዛ ሰፈር ደግሞ አንቺ ለምን እንደዚህ የሚሉኝ ነበሩ። 2 ልጆች ይዘሽ ለምን እንዴ ትከራተቻለሽ? እና አባክሽን ልጆቹ እኮ አባት ያስፈልጋቸው። እውነትም ደግሞ በዛን ሰዓት ትልቁ ልጅ በጣም ያስቸግረኝ ነበር። እኔ የፈለኩትን ነገር ከማረግለት ቤቱ ላይ ራሱ ላይ ገባ ቆርቆሮ ቤት ነው፣ አስፋልት ነው፣ የሆነ በቃ ቁሽሽ ያለ ቤት ነው ሱቁ ማለት። እዛ ላይ ከሚገባ ከታክሲ ተራ ስንደርስ ይታገለኛል። ወደኔ ቤት ያለ መብራት እሱ ቤት ነው መሄድ መፈልገው ነው የሚለኝ። እሱ ቤት ነው እዚህ ቤት አልገባም እያለ ይጮሃል። በቃ ያ ነገር እኔ ልጁ ላይም ተጽዕኖ ይፈጥርበታል። እኔ ብሸነፍ ይሻላል ምናምን ከሚለው እየተግባባኝ ሰዎችም ታረቁ እናስታርቃችሁ እናግባባችሁ እያሉ ይጨቃጭቁኝ ነበር። ለልጁ አይምሮ ስል እሺ ብዬ ተመልሼ ታረቀ። ያቺ ሱቅም ተሸጠች። ብሩ ማለቀ። ያው እዚች ቁጭ ብዬ ቀለብ ማድረግ እሱም ሱስ አለ። ብራም ጫላ 500 300 ይሄ ለምን ይበቃል ይልሃል። የታክሲ ይልሃል፣ ካርድ ይልሃል። በቃ መዞ ጨረሰው አለቀ። ብሩ ካለቀ በኋላ ይሄው ጭራሽ ሌላ ሴት ደግሞ ወደደ። እሷ ቤት የምትመጣ ልጆቿን የምታይ ልጅ ነው እንግዲህ አግብቶ ይሄዳው። ከዛ በኋላ ምንም አይቻለኝ ከሷ ጋር ተቃቅፎ ይሁን። ይሄ እኮ በሆነበትም ሰዓት ምንም አላለችም። የቀን ስራም እየሰራች ድንችም እየሸጠች ልጆቹን እኛ ጋር ሲፈልግ አንዱን ከፋፍላ እያስቀመጠች አደራ እያለች ነው የምትሄደው።
እሺ እንዴት ላርጋ አምላክ ሆይ እባክን ከዚህ ፈተና አንተ አውጣኝ እያልኩ ለሊት ስቅስቅ አንድ እንቅልፍ አልተኛም ከገባ በኋላ ከ7 ሰዓት በኋላ አልተኛም እየሰጋሁኝ ፈጣሪ ሆይ ጠብቀኝ ጥዬ ከሄድኩኝ የሚፈልገው ያ ነው ውጪልኝ ነው ጎረቤቶች እንዴት ትወጣለች እነዚህ ልጆች ይዛ የትስ ታሳድጋቸው 3 ልጅ ተይዞ ወዴት ነው የሚወጣው ወይስ ጥላቸው ነው የምትወጣው ወይስ እንዴት ታርጋቸው ብለውታል ውጪልኝ ሳይሆን እንግልት ደርሶብኝ ሲመረኝ እንዲሄድ ነው እሱ አላማው ትላንትና ያቺ ሱቅ ስለነበረችኝ የጄ ነበር ያ ሱቅ ደግሞ የለም የት ልውደቅ ማጋያጀው ልሂድ እንደዚህ አሁንም ጎዳና ምን ላርግ በቃ ግራ ስለተጋባው ፈጣሪ ሆይ እባክህ ከዚህ ፈተና አውጣኝ በቃ አልহামዱሊላህ አላህ ወዶልኝ ጥሎኝ ወጣ ምንም ይሄ ተነጋገርን ጻጥ እንደተባባሉ ወር ጠበቀ ልብሱን ሰብስቦ ሻንጣውን ይዞ እኔ በሌለውበት ጎረቤት ይሄ ነው የምትሄደው ስትል ክፍለ ሀገር ልሄድ ነው ብሏት ነው ሰብስቦ ይወጣ ያው ከ2013 ጀምሮ እየኖረ ነበር ግን ከዛ በኋላ ደግሞ ይሄን ቤት በስማችሁ ህጋዊ አርጋችሁ ግዙ ሲባል ፍቺ ጠይቆ መጣ በተፋጠነ ጊዜ እኔ ዛ እንትኑ ላይ እንዳነበብኩ ተራሱ አንድ ሴት ከ30 ቀን እሱንም ለቀለብ ሲባል ነው ከ30 ቀን እስከ 90 ቀን ጊዜ ሊሰጣት ይገባል ይላል ግን እኔ ያን ዶር ጊዜ እንኳን አልተሰጠኝ በተፋጠነ ሁኔታ በዛ ላይ ፍቺ አልፈልግም ይያል በዛ ላይ ደግሞ ቀጠሮን ያሳጠረ ነው ፍቺ እንዲወሰን የተደረገው እሱም አሁንም ስሙ ቤቱ የኔ ነው ቃና እንትን ግን ቁሳቁሶችን እንድታካፍለኝ ብሎ ቤቴን እንድትለቅልኝ ብሎ መጣ ውሳኔው በቃ ከቤት ለቀሽ እንድትወጪ ነው ቤቱን አስረክበሽ እንድትወጪ ያለውን የጠቀሰውን ቁሳቁስ እንድታስረክቢ እሱ ናቸው ጎረቤቶቼ ምን ተባልሽ እንደዚህ ተባልኩኝ እኮ ብዬ ሳለክስ እንዲማ ታለክሽን ጎዳና ስትወጡ ዝም ብለና እናይም እነዚህ ልጆች እንዴት ብሎ ነው እነዚህን የመሳሰሉ ጎዳና የሚወጡት ወይስ ምንድነው ጣፋንታሽ ብሎ በጣም ነው የጮሁት ያካባቢ ሰው ተሰብስቦ እኛስ ነገ ምንድነው የሚገጥመን የኛ ልጆች እንዴት ማሳደግ እንችላለን ብለው ተሰብስበን ነው መምራን ማህበር ሄድን ትምርት ቢሮ ሄድን ፍትህ ቢሮ ሄድን ሌላው ቢቀር 6 ኪሎ ሰበር ሰሚ ፕሬዝዳንት ብለው እዚህ ጋር ሄዱ እየተባለን ያካባቢ ሴት ጠቅላላ ተነስቶ ሄዷል እቺ ሴት መብት ባይኖራት ልጆቿ መብት የላቸውም ወይ 3 ልጅን ያክልና ደግሞ ሌላም ታሳድጋትም ልጅ አለች በራሷ ያኖረችው ያስተዳደረችው እሷ የቆጠበችውን ብር ነው ከፍሎ አይደል እንደ ህጋዊ ያደረገው ቤቱ የተያዘው በወንደላጤነት አይደለም እንደ ህጉ ነው እስከማቀው ድረስ ማለት ነው እኔ እስከማቀው ህጉ የሚያዘው በወንደላጤነት ስቱዲዮ ነው ያልኳችሁ ይሄ ግን ባለ አንድ መኝታ ነው ባለ አንድ መኝታ ሲባል ደግሞ ባልና ሚስት እንዲሁም ልጅ አለው ተብሎ ተመዝግቦ በዛው ቅና ነው ትምርት ቢሮውም የነበረው መስፈርትም ያንን ስለሚያዝ ያንን ስለሚጠይቅ በዚህ መጠይቅ መስፈርት ነው ይሄን ቤት ያገኘው ያለው ሁኔታ ያው እንደናንተም እንደምታዩት 3 ልጆች 3 ህፃናትን ይዛ ያው እንደምታዩት እዚህ ሜዳ ላይ ወድቃለች መጨረሻ ላይ ግን በማግስቱ መልሶ እዚህ ጋር መጥቶ ሲያስፈራራኝ ነበር በሶስተኛ ቀን መጥቶ 4 ሰዓት ተኩል ከምሽቱ 4 ሰዓት ከነ ወንድሞቹ ሲመጣ ደግሞ ከነ ወንድሞቹ ነው ተንጋክቶ የሚመጣው እና አሁንም እኔ ለልጆቼና ለራሴ አሁንም ጎረቤት አካባቢውን እስከ 7 ሰዓት እስከ 8 ሰዓት ከሰል እየተቀጣጠለ ቡና እያፈሉ ልክ እንደለቅሶ ቤት አብረውኝ ነው ጎረቤቶች ያሉት እንጂ ስጋት አለ ለህይወቴ ስጋት አለ ኦነትኛ ብዙ መከራ ለሊቶችን እዚህ ያሳልፈናል በጣም አልቅሰናል ለሊቶች ምን አይነት ብርዶች እጆቻችንን አቃጥለውን እንደሚያልፉ ምን አይነት ችግርና መከራ እንደምታሳልፍ አታቁ ደም ግፊቷ ላይ ድረስ ወጥቶ እኛ እንደ ኦነት ከጉርብትና በላይ ነው ይሆነብን ቢያንስ ስለ ልጆቼ አምላክ ስለ ኢትዮጵያ ህፃናትና መብት አምላክ ብዬ እማጸናለሁኝ ባካችሁ mybuena.net ተፈጥሯዊ ኢትዮጵያዊ ቡና mybuena.net ብለው ገብተው አሁኑኑ ማዘዝ ይችላሉ ቢሲንካ ዋይልድ ኮፊ mybuena.net
የሀቢባን እጅግ የሚያሳዝን በፈታኝ ሁኔታ ውስጥ ያለፈ ታሪክ ተከታትለን የተመለስ ነው። እዚህ አጠገባችን ደግሞ የሀቢባ እናትና ልጆቿ አሉ። እንተዋወቃቸው እነሱ። እንደምን ዋሉ የሀቢባ እናት? እንኳን ደህና መጡ። እንኳን ደህና መጡ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ማን እንበል እስቲ ራስዎን ያስተዋውቁ። አሚና እባላለሁ። አሚና። ልጆቹስ እስቲ እንተዋወቅ። ዘከሪያ ሚፍታ፣ መሐመድ ሚፍታ፣ ሰውዳ አንዳላ። ሳውዳ በነገራችን ላይ ሁለቱ አንድ ደግሞ ሀቢባ ጋር አንድ ልጅ አለ። እሷ ደግሞ የምታሳድጋት የእህቷ ልጅ ናት። አራት ናቸው ማለት ነው በአጠቃላይ አራት ናቸው። ከርሶን ጀምር የኔ እናት እስቲ ሀቢባ በፊት ትዳር ስትይዝ ከባለቤቷ ጋር የነበራት ግንኙነት አስተዳደጓ ምን ይመስል ነበር? አስተዳደጓ እንግዲህ እኔ ድሮ ነጋዴ ነኝ። ያው ከኔ ጋር ኋላ የሚሄደች አይዞት የተከተለችኝ ትምህርትም ልማስትር በአንድ በቴ ተናገርኩ። ምን ያደርጋል የሴት ልጅ ትምህርት እያልኩኝ እየተከታተለችኝ በቃ ንግድ አላማ ንግድ ላይ ነበር። እኔ ያው ደክሜ ያው ቤት ነው ያለው ታው ከዛ ልጅ ስታገባው ማለት ነው በንካ ተጋቡ። እርሶ ሲያዩት ምን አይነት ሰው ነበረ ሲጋቡ? ታይ ብያታለሁ መጀመሪያ ሲጀምርም ማለት ነው። በእነሱ መካከል ተፈላልጎ እስከሆነ ድረስ ብዬ ያው ንካ ታሰረ። በቃ በየጊዜው ጭቅጭቅ ነው ሲጨቃጨቁ። እኔ ግን ብዙም እንግዲህ አትናገርም ልጅቷ በቃ ውስጧ ነው በውስጧ ነው አመቃም። እኔ ለምን ምን እንደሆነ አላቅም። ይሄ ሁሉ ሲሆን አላቅም። እኔ በቃ ያው ተጣሉ ሲባል ሰውም ይነግረኛል። ምን በስ ከሰው ልስማ እንጂ ከሷ ምንም ሰማ ነገር የለም። አሁን ለመጨረሻ ጊዜ እርሶ ከሀገሮት እንዴት መጡ? ማን ነግሮት ነው የሀቢባን ጎዳና መውጣት? የሀቢባ ጎዳና መውጣት እህቷ አለች። እህቷ ልክ የተፈረደባት ቀን ከቤት ውጪ ብሎ ፍርድ ቤት ሲፈረድባት በቃ እንደ ቀውስ ሆነች። እንደ እብድ በቃ ራሷን አሁንም እኮ ጭንቅላቷ ልክ አይመስልኝም። ነይ እናረጋጋት ልጅቷ እንዴ ተፈርዶባት ያው የምትሆነው ነገር እያጣች ነው ነይ ብላ እህትዮ ደወለችልኝ። በቃ እኔም መጣው እንደምንም ብዬ። እርሱ አሁን ያሉት ከሷ ጋር ጎዳና ላይ ነው የሚያድሩት አይቻለሁ። ቤት ውስጥ የራስዎትን ኑሮ ጥለው ከሷ ጋር ጎዳና ላይ ሲያድሩ ምንድነው የሚሰማው? ልጅ አይደለችም እንዴት ላድርግ እንግዲህ ምን ላድርግ? አቅም የለኝም። እንተናል ምን አደርጋለሁ? ቤቱን ዘግቶ ነው የመጡት። እርሶ ጋር መውሰድ አልተቻለም? ማይ እኔ ጋር እንግዲህ እኔ ራሴ ኑሮ በልጆች እጅ ነው የሚያለሁት። በፊት እሰራለሁ ነግዳለሁ። አሁን እኔ ደክሞኝ ቤት ነው ያለሁት። እኔም ልጆች ናቸው ልጆች ያገኙትን የሚወረውሩልኝ። ስለዚህ እርሶ አቅም ስለሌሎት እሷንና ልጆቿን ማኖር ስለማይችሉ ከሷ ጋር ጎዳና መሆንን መርጠዋል። ምን ተሰማት እንደዛው ነው አስታግስ ያገኙት? ያው ከሷ ጋር ማልቀስ እንጂ ምን አረጋለሁ? ዘከሪያ አቤት፣ ስንተኛ ክፍል ነህ? 2። ትምህርትም እየተማሩ እንዳልሆነ ነው የሰማነው። ይሄን ከተደረገ ጊዜ ጀምሮ አልሄዱም። አቋርጧል ትምህርታቸው በዚሁ ምክንያት። አቋርጧል። ያሳዝናል በጣም። እንግዲህ ነገሮች ተስተካክለው ቶሎ ወደ ትምህርት ገበታቸው እንዲመለሱ እንመኛለን። አሁን ደግሞ ከሀቢባ ጋር ለተወሰነ ጊዜ አልተገናኙም። እሷን ወደዚህ ንጥራትና ትንሽ እንጫወት ደግሞ ከሷ። በጣም ጥሩ። እንኳን ደህና መጣሽ ሀቢባ። በጣም ስምጥ ብለሻል። ደህና ነሽ? ባቴ እንዴ የኔ ቆንጆ ና አምሮብሻል በጣም። ምን ሰላማት ነስቲ ሳምሳ ናል ሳማሃኒም አስመኝም ደስ የሚል ልጅ ነው በጣም አረፈል። እሺ ሀቢባ አምሮብሻል በጣም። አመሰግናለሁ። ለእናንተ ልጆችዬ እንዴት ናችሁ? አሁን ደከማችሁ አይደለ? እዚህ አይደለ? እዛ እናንተ ይጫወታሉ። አይ እዛ ይጫወታሉ። ተጫወቱ። አሁን እናንተ ሄዳችሁ መጫወቻ ቦታ አለ። እንዴ ወንድማችሁን ጥላችሁ አምደላ ይዞት ሄዳል። ብቻ ሀቢባ
እንግዲህ ያንቺን ታሪክ በማህበራዊ ሚዲያ ብዙ ሰዎች እየተቀባበሉት አንዲት ጎረቤት ነች የቀረጸችሽና በጣም ሰቆቃ የተሞላበት ጩኸት እየጮህሽ ነው እኛ ጋም የደረሰውና ወደ አንቺ ጋር ልንመጣ የቻልንበት ምክንያት ምን ላይ ነሽ? አሁን እንዴት ነሽ? ያው ደህና ነኝ። እስከዛሬ ማለት ዛሬ 10ኛ ቀን ሆኗል። 10 ቀን ሞልቻለሁ። ጎዳና ላይ ከወጣሽ? አዎ ዛሬ ስጋትና ሰቀቀኑ አለ። ጭራሽ ይባስ ዛሬ በ10ኛው ቀን ፖሊስ መጥቶ ደብድቦኛል። የድብደባ ሙከራ ተደርጎብኛል። ደብድቦኛል። ዛሬም ፖሊስ መጥቶ ያስወጣኝ ፖሊስ ራሱ መጥቶ ዛሬም በተቀመጥኩበት መታኝ። ለምን ጥናላክ ልሸት ነው የመጣው። ቁልፍ ይዞ ነው የመጣው። ቤቱን ከፍቶ ለደላላ ሊያሳይ ነው የመጣውና ምን ልታረግ ነው ብዬ በመለው ሰዓት በጥፊ መታኝ። ወገቤ ረገጠኝ እና ቅድም እነሱ ሲመጡ እንዲሁ ጣቢያ ነበርኩኝ እና አካባቢዎቹን ጎረቤቶችን ማብረው እንዴት ነው እንዴት ደበድባታል በሚሉ ሰዓት አንደኛው መጇን እንትን ብሏታል፣ ጎቷታል። አንደኛው ጉልበቷን እንትን ብሏታልና ዛሬ ባሰሰ ቀቀን ውስጥ ነኝ። ወደዛም ተመልሼ ስጋት አለኝ። ፖሊስ እንደሆነ ሲያስወጣኝም ትእዛዝ ተሰጥቶት ነው ሲያስወጣኝ የመጣው። ቁልፉን ቆልፎ ቀይሮ ነው የሄደው። ቀይሮ ሲሄድ ግን በፊት ለፊት አይደለም። ትክክለኛው ፖሊስ በፊት ለፊት ሲሄድ ይሄኛው በጓሮ ከሱ ጋር ሄዶ በዛ ዞሮ መጥቶ ነው መልሶ ከወንድሞቹ ጋር አብሮ የመጣብኝ ባለቤት የተባለው ማለት ነው የልጆቹ አባት። እና ዛሬ ደግሞ ገዢና ሻጭ ይዞ መጣ። ገዢ ደላላ ይዞ መጥቶ ቁልፍ ራሱ ነው ቁልፍ ይዞ የመጣ ፖሊሱ ራሱ ማለት ነው። ባለቤትሽ አብሮት ነበረ? አልነበረም። እሱ የለም። ቁልፍ ሰጥቶታል ደላላው። ፖሊስና ደላላ ናቸው። ፖሊስ ደላላ። ቁልፉን ያዘው ፖሊሱ ነው። እና ግርግር ነበረ። ፖሊሶችም መጡ። ወደ ጣቢያ ይዘውን ሄዱ። ሌላ ፖሊሶች ደወሉ። እሱ ራሱ ደወለ። ይሄ ያበጠው እሱ ነው። በዚህ በኩል ይሄኛው ባለቤቴ ከዚህ በፊት የመታኝ ነው። ይሄ ውሃ የፈላ ውሃ ደፍቶብኝ እጄ ሁላ ቃጥሎኛል። ሰውነትሽም ውስጡም አይቻለሁ የፈላ ውሃ እንደተደፋብሽ። ሰውነቴ ላይ ማለት ይሄ ሁሉ ጥቃት ሲፈጸምብሽ እንደው ወደ ህግ አልሄድሽም? ልጆቼን አጥቼ ምናልባት የሆነ ነገር ቢያደርገኝስ የእነዚህ ልጆች ዕጣ ፈንታ ምንድን ነው ከሚል አንጻር ነው አምቄ ራሴን ደብቄ ስኖር የነበረው እስከ ዛሬ ድረስ። ዛሬ ላይ ግን ጎዳና ለወጣው ላይ ቀን ልናገር ህዝብ ይስማኝ ብዬ ነው ወደዚህ የመጣሁት። እኔም ተሳቅቄ እኔም ተንገላትቼ ጎረቤቶቼን ማንገላታዋቸው ስቃይ አስከተትኳቸው። አሁን የቀድሞ ባለቤትሽ የልጆችሽ አባት ከጓደኛሽ ልጅ ወልዷል አይደል? አዎ። ከ3 ልጆችሽ ውጪ ሌላ የእህትሽ ልጅ ታሳድጊያለሽ አብረሽ? አዎ። 4 ልጆችን ነው የምታሳድጊው። አሁን ባለሽበት ሁኔታ ደግሞ እናትሽም ላንቺ ብለው መጥተው ካንቺ ጋር ናቸው ያሉት። አዎ። እና ይሄንን ሁሉ ችሎም እዚህ መድረስ ቀላል ነገር አይደለም። በጣም ብርቱ ሰው ነሽ እውነት ለመናገር አብባ። ምግብ ምናምን እንዴት ነው? አትቸግሩም? አሁን ላይ የግቢ ሰዎች በጣም መልካም ከምላቸው በላይ መልካም ሰዎች ናቸው። እስከዛሬ ድረስ እኔ አብስዬ በልቻለሁ አላቅም። ቁርሴንም ምሳዬንም ይኸው 10 ቀን ሆኖኛል። 10ም ቀን እኔ ምግብም አልተቸገርኩም፣ ምንም አልተቸገርኩም። እኛም አይተናል ሀቢባ አንቺን ለመጎብኘት በመጣንበት ወቅት በጣም የሚገርሙ ጎረቤቶች ነው ያሏት። ቁጭ ብለው አብረው ቡና ሲያፈሉ ነው የሚያድሩት። ቤታቸውን ንብረታቸውን ትተው ከሷ ጋር ከ10 ከ15 ይበልጣሉ። በጣም ከበዋት ነው የሚውሉት። ለሷም ለልጆቿም የሚበሉትን የሚጠጡትን ከማቅረብ ጨምሮና ትህትናቸውን፣ ፍቅራቸውን፣ አብሮነታቸውን በደንብ አይተናልኛ። ልናመሰግናቸው እንፈልጋለን። በጣም ነው የምናመሰግናቸው። እግዚአብሔር ሁለታውን ይክፈላቸው። ሀቢባ እንደ ባለቤት እንግዲህ የቀድሞ ባለቤትሽ ምን አይነት ባህሪ እንደነበረው ካንቺ ጋር ያላችሁን ነገር ነግራችሁናል። ለልጆቹስ ምን አይነት አባት ነው? ለልጆቹ እስከማውቀው ድረስ ትልቁ ልጅ በጣም ነው የሚወደው። 2/3ኛው ልጅ ሳረግ በጣም ደስተኛ ነበረ። ለወልድ አካባቢ ነው የተቀየረብኝ። በጣም ጠንካራ ነሽ። እጅግ በጣም ከደረሰብሽ ታሪክ ሁሉ ካሳለፍሽው ነገር ሁሉ እንደዚህ መቆምሽ በጣም ይገርማል። ከመከራዎችሽ ሁሉ ያንቺ ጠንካራ መሆን ነው ጎልቶና ገዝፎ አንቺ ፊት ላይ የሚታየውና ነገ ደግሞ የተሻለ ቀን ይመጣል። በእርግጠኝነት ለልጆችሽ ከዚህ የበለጠ ጠንካራ መሆን አለብሽ። ስነ ልቦናቸው እንዳይጎዳ አንቺ ስትኖሪ ነው፣ አንቺ ደስተኛ ስትሆኚ ነው ደስተኛ የሚሆኑትና ይበልጥ ልጠነክሪ ይገባል። እንደ አዲስ ምዕራፍ እንደ ኢቢኤስ ቴሌቪዥን ደግሞ ላንቺ ለልጆችሽ ይጠቅማል ያስፈልጋል የምንላቸውን ነገሮች ደግሞ እንሰጥሻለን።
አመሰግናለሁ። ስለዚህ ስጦታውን ከመስጠታችን በፊት ልጆቻችን ንጥራ ይግቡ። እስካሁን ሲጫወቱ ነበር እንግዲህ እንኳን ደህና መጣችሁ። አልሐምዱሊላህ ዘከሪያ እንዴት ነበር ጨዋታ? በደንብ ነቃ ብለው ነው የመጡት። አሁን አይደለ? ነቅተዋል። በአዲስ ኢነርጂ ነው የመጡት። እንኳን ደህና መጣችሁ ድጋሚ። እንኳን በደህና ጎበዞች። እናመሰግናለን። ስለዚህ ወደ ስጦታችን እንሂድ። እንግዲህ ሀቢባ በተለያየ ጊዜ በደረሰብሽ ድብደባ እንዲሁም ደግሞ የተለያየ ህመም እየተሰማሽ እንደሆነ ስለነገርሽን የውስጥ ደዌ ሕክምና ቢሰጥሽ የተሻለ እንደሚሆን ስላመንን ቅዱስ ኡራኤል የውስጥ ደዌ ስፔሻሊቲ ላንቺ የነፃ አገልግሎት የሕክምና ሊሰጥሽ ቃል ገብቷል። አመሰግናለሁ። አለስከል አይንሽን እንደሚያምሽ ነግረሽን ነበርና አይ ፕላስ ኦፕቶሜትሪ መካከለኛ ክሊኒክ ሙሉ የአይን ህክምና ወጪሽን ሸፍኖ እንድትታከሚ እድሉን ሰጥቶሻል። አመሰግናለሁ። ከዚህ በተጨማሪ ደግሞ ልጆችሽ ትምህርት ቤት መሄድ አቁመዋል። በጣም በአስቸጋሪ ሁኔታ ውስጥ ነው ያለሽው። የልጆች ነገር ደግሞ ጊዜ የሚሰጥ አይደለም አይደለ? ከምንም ነገር በላይ አንቺን በፈተና ውስጥ ያለፍሽው ለነሱ ብለሽ ነው። ብዙ ዋጋ ከፍለሻል። አሁን ያለሽበት ሁኔታ ላንቺ ከባድ ነው። በተለይ ደግሞ ከልጆች ጋር ሆኖ ደግሞ ያለሽበት ሁኔታ በጣም ከባድ ነው። ልጆቹም ወደ ትምህርት ቤት መመለስ አለባቸው። ይህንን ደግሞ ከግምት ውስጥ አስገብቶ የኢቢኤስ ቴሌቪዥን የ6 ወር የቤት ኪራይ ከፍሎልሻል። እንዲሁም የኢቢኤስ ቴሌቪዥን ደግሞ ለ6 ወር የቤት ኪራይ ሊከፍልሽ ነው። ይህም ደግሞ ለሱቅ የሚሆን የቤት ኪራይ ነው የሚከፍልልሽ። ከዛም ደግሞ የገንዘብ ድጋፍ ያደርግልሻል። ለሸቀጦች መግዣ የሚሆን ገንዘብ እርዳታ ያደርግልሻል። ያው ሀቢባ ከዚህ ቀደም እንዳጫወትሽን ሱቅ ነበር የምትሰሪው አረብ ሀገርም ሱዳንም። ከተመለስሽ በኋላ የያዝሻትን ነገር ሱቅ ገዝተሽ የተሸቀጣሸቀጥ ቆንጆ ሱቅ ነበረሽ። እሱን ልምድሽን በመጠቀም አሁንም እንግዲህ ከትንሽ ተነስተሽ ትልቅ ደረጃ እንደምትደርሺ ባለሙሉ ተስፋ ስለሆንን ነው ሱቅ ብንከፍትላት የተሻለ ይሆናል ብለን ያሰብነው። እሺ እንኳን ደስ ያለሽ። ደስ ብሎናል። አመሰግናለሁ። ከራስሽ ባለፈ ደግሞ እንዳየነው ሌላም ልጅ ታሳድጊያለሽና አንቺ ደግሞ ሰርተሽ ትልቅ ቦታ ደርሰሽ ሌሎችንም ምትረጂ እንደምትሆኚም እናምናለን። አመሰግናለሁ። ሱቅ ስትከፍቺ ግን የመጀመሪያዎቹ ተበዳሪዎች እኛ ፈርመን እንበድራለን እናበረታታለን እንጂ እናበረታታለን። ትንሽ ደግሞ ከተጠናከረሽ በኋላ እንበድራለን። እንኳን ደስ አለሽ። ፈገግታሽ ተመልሶ ማየታችን በራሱ ለኛም እጅግ ትልቅ ደስታችን ነው። ልጆቹ ፈካሉ። በጣም አመሰግናለሁ። እናንተም ተደሰቱልኝ። እንደዚህ ነገር በዘርም በዘረታችሁም አይድረስ። አሜን። በሷ የደረሰው በሴት ልጅ በማንም በኢትዮጵያ እንደዚህ ነገር አይድረስ። እናንተ ደግሞ አላህ ያቁምልኝ። እኔ በቴሌቪዥንም ሳያችሁ ደስ ትሉኝ ያላችሁ የሷን ብቻ አይደል ሁልጊዜም አያችኋለሁ። አላህ ተጨማሪ እውቀት አሁንም ይጨምርላችሁ። አላህ ይደግፋችሁ። ለሰው እንደምትደግፉ አላህ ይደግፋችሁ። አላህ ይስጥልኝ። አመሰግናለሁ። በጣም አመሰግናለሁ። አላህ ይስጥልኝ። አሜን። ቁጭ አይነሱ ባኮ ቁጭ በሉ። አሁን እንግዲህ ቤቱን ፈልገን ደግሞ ወደ አዲሱ ቤት እስክትገቢ ድረስ ሆቴል እናቆያችኋለን ማለት ነው። ለማሳረፍ ነው ቃል የገባ ነው። ከዛ በተጨማሪ ደግሞ ቋሚ መኖሪያ ያስፈልጋታል። ከነ ልጆቿ ሜዳ ላይ ነው ያለችውና የሚመለከታቸው አካላቶች ቤት ሊሰጡሽ የሚችሉ ቢሰጧት በዚህ አጋጣሚ ብለን እንጠይቃለን። አላህ ይስጥልኝ። አላህ ያክብርልኝ። ቁጭ በይ። አመሰግናለሁ። እሺ እኔ እዚህ ጋር ላቀረባችሁኝ በጣም ከልብ ነው ማመሰግነው። ሁለታችሁም ፈጣሪ ይክፈላችሁ። የሰው ልጅ ሁለት አይመልስም። አሜን። ብድር አይመልስም እና ከፈጣሪ ይከፈላችሁ። አሜን። አላህ ይስጥልኝ። አመሰግናለሁ። ቁጭ በይ ባክሽ። የዛሬው የአዲስ ምዕራፍ ፕሮግራማችን ይህን ይመስል ነበር። እሑድን በኢቢኤስ ይቀጥላል። በድጋሚ መልካም ቆይታ ይሁንላችሁ።